ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ ቤተሰብዬ። አሁን ደግሞ የመጣሁትኝ በማርክና በቤዚ ጉዳይ ነውና አሁን ማርክ የወሰነው ውሳኔ ጥሩና ትክክለኛ ውሳኔ ነው። በቃ ምክንያቱም እሱ እየወደዳት እያፈቀራት ከቤዚ ጋራ ጓደኛ ሆነው እንደዚህ አይነት ስሜት ውስጡ እያለ አብረው ቪዲዮ መስራት ስራ መስራት አይችሉም። ስለዚህ ያለው ምርጫ መለያየት ነው፣ ፍቅሩን ካልተቀበለች ማለት ነው። እኔ ግን ግርም የሚለኝ ማለት ነው አሁን ዘንድሮ ሴቶቹ ሲለመኑ በክብር እምቢ እያሉ አበባ ሲበተንላቸው ቀለበት እናድርግ ወርቅ ተገዝቶ ምን ተብሎ እንደ ታገቢኛለሽ ወይ ተብለው ሲጠየቁ እምቢ እያሉ ማለት ነው። የእውነት መጨረሻ ላይ እንደገና ደግሞ ማለት ነው በባዶ እግር ሩጫ ያንን ሰው መፈለግ። ስትከበሩ በስነ ስርዓቱ ተከብራችሁ የፍቅር ጥያቄ ስትጠየቁ እሺ ብላችሁ መቀበል፣ ካልሆነ ደግሞ ወንድ ልጅ እያለቀሱ መጠየቅ የሴት ልጅ ተግባር አይደለም። ይሄ ነውርነት ነው። ሲቀጥል ደግሞ ማለት ነው አንቺ ራስሽ በፊት እወድሃለሁ ምናምን ነገር እያልሽ እየሳምሽ እየተለጣጠፍሽ እያቀፍሹ በቃ የምታረጊው ነገር ሁሉ ልጁን ፍቅር ውስጥ እንዲገባ ነው ያደረግሽው። ቤዚ የምትባይ ልጅ ማለት ነው። ያንን ሁሉ ካደረግሽ በኋላ አሁን እሱ በክብር ሲጠይቅሽ አይ አልፈልግም ለምን ትያለሽ? መስበር አልፈልግም አልሽ። ከሰበርሽው ቆየሽ። እኔ አልፈልግህም፣ አንተ የማትረዳው ነገር ያልተረዳኸው ነገር አለ ብለሽ ያልሽው ለታ ነው እሱን የሰበርሽው፣ አሁን አይደለም። ስለዚህ የራስሽ ህይወት ካለሽ ማለት ነው የራስሽ ፍቅረኛ ካለሽ ማርክን ለስራ የምትፈልጊው ከሆነ ፍቅረኛሽን ይዘሽ እዛው ጓደኛሽን ይዘሽ እዛው ለልጁ በግልጽ ነግረሽው እኔ እናንተ ጓደኛሞች ነን፣ ፍቅረኛሞች መሆን አንችልም፣ ስራ መስራት እንችላለን አይደለም። ግን ሴትና ወንድ ጓደኛ ሆኖ የልብ ወዳጅ ሆኖ መቀጠል አይችልም። ለምን? አንዱ ይገለበጣል። አንዱ ይገለበጣል ስል ሁለት ወንድና ሴት ጓደኛሞች ሆነው ይበልጥ በተጓዙበት ሰዓትና ወቅት ጊዜ ወይ ሴቷ ፍቅር ይይዛታል ወይ ወንዱ ፍቅር ይይዘዋል። ወይ ሴቷ አትፈልግም ወይ ደግሞ ወንዱ አይፈልግም። የዛን ሰዓት ያው እንትን ይባላል ማለት ልዩነት ይመጣል። ስለዚህ ወንድና ሴት ጓደኛሞች ሆነው መቀጠል አይችሉም። ቤዛ ጓደኛ ክልሁን ፍቅረኛ መሆን አልችልም ማለት አትችይም። የራስሽ ህይወት ካለሽ ማለት ነው ማርክን ተሰናብተሽ ወደ ህይወትሽ ጥርግ ነው እንጂ አንተን መስበር አልፈልግም አንተን ምናምን ሰብረሽዋል አንዴ በቃ አለቀኩ። ተንበርክኮ ቀለበት ሊያደርግልሽ ሲጠይቅሽ ረግጠሽው ነው የሄድሽው። አይተናል አይደለ? የዛን ሰዓት ነው የሰበርሽው። አሁን ምንም ብትይ እሺ ብለሽ ወይ ደግሞ ፍቅሩን ካልተቀበልሽው በስተቀረ ማርክ አይጠገንም። እና የማርክ ውሳኔ ትክክል ነው። በቃ እሱ እየወደዳት እያፈቀራት እሷ ደግሞ ሳትፈልገው ለስራ ብቻ ለጓደኝነት ብቻ አብሮ መኖር መቀጠል አይቻልም። ስለዚህ መፍትሄው መለያየት ስለሆነ ማርክ የወሰነው ውሳኔ ትክክል ነው። ቤዛ ካልተቀበልሽ አይሆንም። ስለዚህ በቃ አልፈልግም እንዳለሽ አልፈልግም። ግን በክብር ስትጠየቁ ለምንድን ነው እሺ የማትሉት? አሁን እንደው ዘንድሮ የመጣው ነገር ደግሞ ሴቶች ማለት ነው በክብር ስትጠየቁ ወርቅ ተገዝቶ አበባ ተጎዝጉዞ ዲኮሩ ግጥም ተደርጎ ምን ተብሎ እንደዛ በመሰለ የራት ግብዣ ላይ ምናምን ነገር በክብር ስትጠየቁ እምቢ የምትሉት ለምንድን ነው? አሁን የመጣው ደግሞ ፋሽን ማለት ነው በቃ ወንዱ ችላ ብሎ ሲሄድ ፊቱን አዙሮ ሴቷ እየየ እያለች መሮጥ በእግር ፍለጋ በቃ በሩጫ እንዴ የማራቶን ውድድር ያንን ሰው ለማግኘት ይሄንን ነው አሁን የጀመሩት ሴቶች ማለት ነው። ክብር ከወደደላችሁ በስነ ስርዓቱ ሲጠይቋችሁ በስነ ስርዓቱ
አክብረው ሲጠይቋችሁ በክብር እሺ በሉ። ያለበለዚያ ግን ወንዶቹ ቁርጥ አድርገው በቃ የራሴን ነገር መፈለግና ማየት አለብኝ ብለው አዲስ መንገድ ሲጀምሩ ከኋላ እየተከተላችሁ እንደ ብዱሻ አትጩሁ። ይሄ በጣም ነውር ነው። በተለይ ደግሞ ሴት ልጅ ስትጠየቅ ነው እንጂ ቆንጆ አልቅሳ ስትለምን ስትጠይቅ ጥሩ አይደለም። መጨረሻው ውርደት ስለሆነ ማለት ነው። የምር እውነቴን ነው። ስለዚህ ስትጠየቂ በስነ ስርዓቱ እምቢ ብለሻል። ስለዚህ እሱም ደግሞ በቃ ፍቅረኛሞች ካልሆንን ስራ መስራት አብረን አልፈልግም፣ ጓደኛ መሆን አንችልም ብሏል። ትክክለኛ ነው። ለምን ወንድና ሴት የልብ ወዳጅ የልብ ጓደኛ መሆን አይችሉም? ቤዛ አነጋገርሽ ትክክል አይደለም። ፍቅረኛዬ መሆን አትችልም፣ ግን ጓደኛ ክልሆን ጓደኛሞችን ሆነ እንዴት ይሆናል እንደዚህ? ልጅ እኮ እየወደዳት እኮ ነው። ልጅ እኮ ያፈቅራታል እኮ። ስለዚህ የማይሆን ነገርን እያወራሽ እንደገና 10 ጊዜ ልጁን ከምታስቀይሚ ከምትሰባብሪው በቃ ቤዛም ወደ መንገዷ ማርክም ወደ መንገዱ። ዋናው አማራጭ ይሄ ነው እንጂ ፍቅረኛሞች ሳትሆኑ አብራችሁ እየሰራችሁ እሱ በጣም እየወደዳት እያፈቀራት ዝም ብሎ መቀመጥ አይችልም። ከሷ ጋር ስራ መስራት አይችልም። ዋናው መፍትሄው መለያየት ስለሆነ ማለት ነው። እና አባባልሽን እኔ አልወደድኩትም። ፍቅረኛ መሆን አልችልም፣ ጓደኛ ግን መሆን እችላለሁ። ምንድነው? የራስሽ ህይወት ካለሽ ትክክለኛውን የራሴ ህይወት አለኝ እኔ ካንተ ጋራ ፍቅረኛ ሳይሆን ጓደኛ፣ የስራ ጓደኛ አብረን እንድንሰራ ነው የመጣሁት ብለሽ መናገር ነው። እንደዛ ከሆነ ደግሞ ስራና ስራ ብቻ ነው እንጂ ሴት ልጅ ወንድ ላይ የተለጣጠፈች ልቡን ከከፈተች ፍቅር ካስያዘችው በኋላ አልፈልግም ማለት ይሄ ትልቅ ነውር ነው። ለስራ ከመጣች አንድ ሴት ያለምንም መነካካት ርቀቷን ጠብቃ ስራዋን ሰርታ ወደ ቤቷ መሄድ አለባት እንጂ እንደ ፋርማሲ እባብ ወንዶች ላይ እየተጠመጠሙ ወንድን ልቡን እየከፈቱ ፍቅር እያስያዙ እየሳሙ ምን እያሉ ጸጉር እየበተኑ ቂጥ ምናምን ነገር እያሳዩ ወንድ ልጅን ፍቅር ውስጥ ከከተቱ በኋላ አይ እኔ አልሆነህም ያልተረዳህ ነገር አለ ምናምን ነገር ብሎ መቀባጠር ይሄ ደስ አይልም። ስለዚህ የራስሽ ህይወት የራስሽ ኑሮ ጓደኛ ካለሽ መናገር ትችላለሽ። ወይ ደግሞ አሁን ለዚህ ነገር ዝግጁ ካልሆንሽ ደግሞ አሁን ለፍቅር ዝግጁ አይደለሁኝም እና ቀን ጊዜ ሰዓት ስጠኝ ብለሽም ማስረዳት ትችላለሽ እንጂ ፍቅረኛ ከመሆን አልችልም፣ ጓደኛ ከመሆን ግን እችላለሁ። ይሄ አያስኬድም በተአምር። ስለዚህ ማርክ የወሰነው ውሳኔ በጣም ትክክል ነው። የቤዚ ደግሞ ምንም ነገር አያስማማም። ይሄ መለያየት ነው ያለባቸው። ማርክ ወንድ ልጅ ቆረጠ ብሏል። ጎበዝ፣ ትክክለኛ ውሳኔ ነው። የቤዚ ግን በተአምር አያስኬድምና አጉል መጀመሪያ እየተለጣጠፋችሁ ምናምን ነገር ወንድን ልቡን ከከፈታችሁ ምናምን በኋላ መጨረሻ ላይ እንደዚህ ጀርባን ማዞር ይሄ ትክክል አይደለም። ስራ ከሆነ ስራሽን ትሰሪያለሽ። እሱንም መጀመሪያ አስረድተሽ ማለት ነው። እኔ እናንተ የተገናኘ ነው ለስራ ነው። ማንም ሴት ብትሆን ከወንድ ጋር ስትሰራ የዩቲዩብ ስራ ስትሰራ ማንኛውም ወንድ ቢሆን ከሴት ጋር የዩቲዩብ ስራ ሲሰራ እኔና አንቺ ለስራ ነው፣ እኔ እናንተ ለስራ ነው። ገደባችን ይሄን ያክል ነው አከተመ እንጂ እየተለጣጠፋችሁ እንደ ዝናብ ልብስ እንደ ሱቅ በደረቴ ደረት ለደረት እየተለጣጠፋችሁ መጨረሻ ላይ ደግሞ እንደዚህ ሰውን ማሳዘን ጥሩ አይደለምና ቤዚ የምትባይ ፍቅረኛ ሳይሆን ጓደኛ ሆነሃለሁ ያልሽው ነገር ስለማያስኬድ ወደ መስመርሽ ብትገቢ መልካም ነው። ማርክ የወሰነው ውሳኔ ያለው ነገርን እኔ ደግፋለሁ። ትክክል ነው፣ በቃ ትክክል ነው። ማዘን የሌለባችሁ ደግሞ አንድ ወንድና ሴት በህይወታችሁ መጥቶ የወጣን ሰው መከተል ማዘን ምናምን የለም። ምክንያቱም ይሄ ሰው ለእናንተ በቃ አይደለም፣ ይሄ ሰው ለእናንተ አይደለም። ለእናንተ ያለውን እግዚአብሔር ስለሚያመጣው ያንን መጠበቅ ነው እንጂ በአንድ ነገር ላይ መቆዘም ትክክል አይሆንምም አያስኬድምም። አዲስ ህይወትን መፈለግ መሞከር ማየት እንደዚህ ነው እንጂ ተሰባብሮ መቀመጥ አዝኖ መቀመጥ ምናምን አንዳንዴ በቃ ይሄ ነገር ለኔ ስላልሆነ ነው ብለንም ደግሞ ራሳችንንም ማጽናናትም እንትን ማለትም ያስፈልጋል።